ቤተ ክርስቲያኑ በአሜሪካዋ 19ኛው ሰፊ ግዛት ሰሜን ዳኮታ የሚገኝና የቢስማርክ ሀገረ ስብከት ጳጳስ መቀመጫ የሚሆነ ነው የመንፈስ ቅዱስ ካቴድራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? ለዛሬው ዓለም አቀፍ የቅኝት ፕሮግራማችን የመንፈስ ቅዱስ ሳምንት ላይ የምንገኝ መሆኑን ምክንያት በማድረግ በዚሁ አጽናኝ መንፈስ ስም የሚታወቀውን በአሜሪካ ሰሜን ዳኮታ ግዛት ዋና ከተማ ቢስማርክ የሚገኘውና ለከተማዋ ታሪካዊ አስተዋጽኦ ከሚያደርጉ ሕንፃዎች መካከል አንዱ የሆነውና የቢስማርክ ሀገረ ስብከት መቀመጫ የሆነውን የመንፈስ ቅዱስ ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በቢስማርክ ከተማ የሚገኘው የመንፈስ ቅዱስ ካቴድራል ሕንፃ አጀማመር ከሀገረ ስብከቷ መሰራረት ጋር የተገናኘ ነው። በዚህም የቢስማርክ ሀገረ ስብከት እንደ ፈረንጆቹ አቆጣጠር ከ116 ዓመት በፊት ማለትም በ1910 ሲመሰረት የመጀመሪያው ጳጳስ በመሆን ያገለግሉት ብፁዕ አቡነ ቪንሰንት ዌርል ለመንፈስ ቅዱስ ባላቸው ጥልቅ ፍቅር በዚሁ ስም ካቴድራል ለማሳነጽ ወሰኑ። በዚህም ካቴድራሉ አሁን ያለበትን ቦታ በፈረንጆቹ 1917 በመግዛት በ1921 ደግሞ የካቴድራሉ ንድፍ የሚያወጣ የሥነ ሕንፃ ባለሙያ ቀጥረዋል። ነገር ግን በፈረንጆቹ 1929 በአሜሪካ የተከሰተው የስቶክ ገበያ ቀውስን ተከትሎ የተቀሰቀሰው ታላቁ የኢኮኖሚ ድባቴ የካቴድራሉን ሕንጸት እንዲቋረጥ አድርጓል። የቢስማርክ ሀገረ ስብከት የመጀመሪያ ጳጳስና የዚሁ የመንፈስ ቅዱስ ካቴድራል ሕንጸት ጀማሪ ብፁዕ አቡነ ቪንሰንት ዌርል ካቴድራሉን በታላቁ የኢኮኖሚ ቀውስ ምክንያት ለማቋረጥ ይገደዱ እንጂ በርካታ ሐዋርያዊና ማኅበራዊ ሥራዎችን የሠሩ ናቸው። በዚህም በ29 ዓመታት የቢስማርክ ሀገረ ስብከት ጵጵስና አገልግሎታቸው 55 አብያተ ክርስቲያናት፣ 18 ትምህርት ቤቶችና 4 ሆስፒታሎችን በማሳነጽ የካቶሊክ ቤተ ክርስቲያን መልካም ዓላማ ግልጽ ከማድረግ ባሻገር እንደ አገር ለአሜሪካም ትልቅ አስተዋጽኦ አበርክቷል። በዚሁም ሐዋርያዊና ማኅበራዊ ሥራቸው 25000 የነበረው ምዕመናን ቁጥር 55000 እንዲደርስ ለማድረግ ችለዋል። የቢስማርክ መንፈስ ቅዱስ ካቴድራል ሕንጸት በፈረንጆቹ 1941 ዳግም የተጀመረው በአገረ ስብከቱ ሁለተኛ ጳጳስ ቪንሰንት ራያን ነው። ብፁዕነታቸው ሌላ የሥነ ሕንፃ ባለሙያ በመምረጥ ካቴድራሉ እንዲታነጽ አደረጉ። የቢስማርክ ሀገረ ስብከት ሁለተኛው ጳጳስ የመጀመሪያውን ፈለግ የተከተሉና በጵጵስና ዘመናቸው 69 ቤተ ክርስቲያናትን ያሳነጹ ናቸው። የመንፈስ ቅዱስ ካቴድራል ንድፍ የመጀመሪያው የሥነ ሕንፃ ባለሙያው ካወጣው ጋር ተመሳሳይ ነበር። በእንግሊዝኛው አርት ዲኮ በሚባል የሥነ ሕንፃ ንድፍ የታነጸው ይኸው ካቴድራል በመላው አሜሪካ በዚህ የሥነ ሕንፃ ንድፍ የታነጸ ብቸኛው ካቴድራል ነው። የካቴድራሉ ሕንፃ ሥራ ተጠናቆ በፈረንጆቹ 1945 ቢመረቅም የውስጥ ማሳመሪያ ሥራዎቹ ግን ቀጥሎ ተካሂደዋል። የመንፈስ ቅዱስ ካቴድራል ከፈረንጆቹ 1992 እስከ 1993 ባለው ጊዜ ውስጥ እድሳት ተደርጎለታል። በእድሳቱ ወቅትም በተለይም እንደ መሰብሰቢያነት የሚያገለግል ቦታ ተገንብቷል። የዚሁ ካቴድራል የደወል ማማ በበኩሉ በአካባቢው ካሉ ታሪካዊ ሕንፃዎች መካከል የሚታወቅና ከርቀትም የሚታይ ነው። ነጭ ቀለም በሚታይባቸው የመንፈስ ቅዱስ ካቴድራል ግድግዳዎች ላይ የሚገኙት መስታወቶች በተለያዩ መንፈሳዊ ምስሎች ያጌጡ ናቸው። እነዚህ ምስሎች በተለይም መንፈስ ቅዱስ በታሪክ ውስጥ ያከናውናቸውን ተግባራት የሚያንጸባርቁ ምስሎች የሚታይባቸው ናቸው። በፊት ለፊት ገጽታው ላይ ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች መዳን በመስቀል ላይ ተሰቅሎ በሚታይበት ካቴድራል ውስጥ በካቶሊክ አብያተ ክርስቲያናት ሁሉ የሚገኙት 14ቱ የመስቀል መንገድ ማረፊያዎች ተቀርጸው ይገኛሉ። የመንፈስ ቅዱስ ካቴድራል በሚታነጽበት ወቅትም በተለይም የጳጳሱ መኖሪያ፣ የካህናትና ደናግል መኖሪያና ትምህርት ቤት አብሮ በመታነጽ ቤተክርስቲያኗ ሐዋርያዊ ብቻ ሳይሆን ማህበራዊ ሥራዎቿንም የምትወጣ መሆኗን አሳይቷል።
የመንፈስ ቅዱስ ካቴድራል መቀመጫ በሆነው የቢስማርክ ሀገረ ስብከት እስከ ፈረንጆቹ 2019 ባሉ መረጃ መሰረት 98 በሚሆኑ የሀገረ ስብከቱ ቁምስናዎች ውስጥ ከ61800 በላይ ምዕመናን ይገኛሉ። ይህም ሀገረ ስብከቱ ከሚሸፍነው አካባቢ ጋር ሲነጻጸር 22 በመቶ የሚሆን ብዛት ነው። የመንፈስ ቅዱስ ካቴድራል በአሁኑ ጊዜ የቢስማርክ ሀገረ ስብከት ጳጳስ መቀመጫ ከመሆኑ ባሻገር በተለይም የቤተ ክርስቲያን ምስጢራትን በመፈለግ የሚመጡ ምዕመናንን እያገለገለና ለአካባቢው ማህበራዊ ኃላፊነቱን በመወጣት ላይ ይገኛል። ካቴድራሉ ዓመታዊ ክብረ በዓሉንም በመንፈስ ቅዱስ ወይም ጴንጤቆስጤ በዓል ሳምንት ያከብራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ ቅኝታችን በአሜሪካ ሰሜን ዳኮታ ግዛት ዋና ከተማ ቢስማርክ ስለሚገኘው የሀገረ ስብከቱ ጳጳስ መቀመጫ ስለሆነው በአሁኑ ጊዜ በአካባቢው በታሪክ ከተመዘገቡ ስነ ህንፃዎች መካከል አንዱ የሆነውን የመንፈስ ቅዱስ ካቴድራልን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።